ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል ዋን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ ያገኘናቸው መረጃዎች ወደ እናንተ እናደርሳለን ዜናዎቹን እየመራው አብሬያችሁ ቆይታ ማድረግ ነው ይፍራታ ጥላውን ነኝ መልካም ቆይታ የኢትዮጵያ ብሔራዊ ምርጫ ቦርድ ከ10,000 በላይ እጩዎችን መመዝገቡን ገለጸ። የተመዘገቡት እጩዎች ከ47 ያህል የፖለቲካ ፓርቲዎችና 73 የግል እጩዎች ናቸው ብሏል። ከተመዘገቡት እጩዎች መካከል 2760 ሴቶች ሲሆኑ 8174 ደግሞ ወንዶች መሆናቸውን የምርጫ ቦርዱ መረጃ ያሳያል። ይህ በእንዲህ እንዳለ የሰባተኛው ሀገራዊ ምርጫ የመራጮች ምዝገባ ከዛሬ የካቲት 28 ቀን 2018 ዓ.ም ጀምሮ እንደሚካሄድ ቦርዱ አስታውቋል። ምዝገባው እስከ መጋቢት 28 ምርጫዬ የሚል ስያሜ የተሰጠው ሲሆን መራጮች መተግበሪያውን በማውረድ ራሳቸውንና ቤተሰቦቻቸውን ማስመዝገብ እንደሚችሉ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ ገልጸዋል። የዲጂታል ምርጫ ምዝገባ ሂደቱ ከስማርት ስልክ በተጨማሪ በምርጫ ጣቢያዎች በአካል የሚከናወን በመሆኑ ዜጎች ቦርዱ ባዘጋጀው ታብሌት አማካኝነት የመራጭነት ምዝገባቸውን በአካል ተገኝተው ማከናወን እንደሚችሉ ተጠቅሷል። ለሴቶች ተገቢውን መድረክ መስጠት የቸርነት ጉዳይ ሳይሆን ብልህነት ነው ሲሉ የአዲስ አበባ ዩኒቨርሲቲ የብዝሃነት ፍትሐዊነትና አካታችነት ዳይሬክቶሬት ዳይሬክተር ፕሮፌሰር አለማየሁ ተክለማርያም ተናገሩ። ፕሮፌሰሩ በዓለም አቀፍ ደረጃ ለ115ኛ ጊዜ በኢትዮጵያ ለ50ኛ ጊዜ እየተከበረ የሚገኘው ዓለም አቀፍ የሴቶች ቀን ማርቼት በአዲስ አበባ ዩኒቨርሲቲ ሲከበር እንዳሉት ወንዶች ለዘመናት የያዙትን ያልተገደበ የስልጣን የበላይነት ለሴቶች ማጋራት አለባቸው ብለዋል። ለዝርዝሩ አማሩ ገብሩ በዓለም አቀፍ ደረጃ ለ115ኛ ጊዜ ለማግኘት ስጥ በሚል መሪ ቃል በኢትዮጵያ ደግሞ ለ50ኛ ጊዜ የሚከበረው ዓለም አቀፍ የሴቶች ቀን በአዲስ አበባ ዩኒቨርሲቲ ተከብሯል። በክብረ በዓሉ ንግግር ያደረጉት የአዲስ አበባ ዩኒቨርሲቲ የብዝሃነት ፍትሐዊነትና አካታችነት ዳይሬክቶሬት ዳይሬክተር ፕሮፌሰር አለማየሁ ተክለማርያም የሴቶች ቀን ክብረ በዓል ጅማሮ በአውሮፓውያኑ 1908 ነበር። በዚህም ወቅት 15000 የሚሆኑ ሴቶች በኒውዮርክ ከተማ ላይ የሥራ ሰዓት መሻሻል፣ የተሻለ ክፍያና ሴቶች በምርጫ መሳተፍ አለባቸው በሚል የተቃውሞ ሰልፍ አካሂደዋል። ጥያቄያቸው ተገቢ ሆኖ ከአንድ ዓመት በኋላም የአሜሪካ ሶሻሊስት ፓርቲ የመጀመሪያውን ብሔራዊ የሴቶች ቀን ማርቼትን ማወጁን አስታውሰዋል። ወንዶች ለዘመናት ሲጎናጸፉት የነበረውን ያልተገደበ የስልጣን የበላይነት ለሴቶች ማጋራት እንዳለባቸው ገልጸው ሴቶች የሚገባቸውን ቦታ ማግኘታቸው ለሀገር ሰላም፣ ሚዛናዊነትና እውነተኛ ሰብአዊነት መሰረት እንደሆነ ለቻናል ዋን ቴሌቪዥን አብራርተዋል። የዘንድሮ የክብረ በዓል ሞቶ ወይንም መሪ ቃል ለማግኘት ስጥ ነው። ለመግነን ማግኘት ማለት ከፍ ማለት ማደግ፣ በኢኮኖሚ በማህበራዊ በስነ ልቦና ማደግ ማለት ነው። ያለ ሴቶች አስተዋጽኦ ማደግ አይቻልም። እንደውም ያለ ሴቶች የፊት መሪነት ማደግ አይቻልም። ወንድ የራሱ ባህሪ ያለው፣ ሴቶች ደግሞ የራሳቸው የላቀ ባህሪ ያላቸው፣ ችግርን የመፍታት ዘዴ ያላቸው፣ ብልሃት አላቸው። ዝም ብሎ አባባል ብቻ አይደለም፣ እውነት አላቸው። ሀገርን መምራት ይችላሉ፣ ግን ቦታ አልተሰጣቸውም። ስለዚህ ቦታ ይሰጣቸው ነው። በመሪነት ቦታ ይሰጣቸው፣ ለትምህርት ቦታ ይሰጣቸው፣ ለስራ ቅድሚያ ይሰጣቸው፣ በኢኮኖሚ ውስጥ የሚያደርጉት አስተዋጽኦ ከፍ ይበል ነው። ስጥ ማለት ጊቭ ቱ ጌን፣ ለማግኘት ስጥ። አስቀድሞ እየሰጠን አይደለም፣ ለመስጠት እንኳን እንሰስታለን። ሴት ነች እንዴ ትችላለች እንዴ ብለን ነው በጥያቄ። ወንድም የማይችል አለ፣ ፖዚሽን ላይ ሆነው ትልቅ ስልጣን ተሰጥተው ሳይሰራ የሚወርድ አለ። የአዲስ አበባ ዩኒቨርሲቲ በ2015 ዓ.ም ባጸደቀው የሴኔት መመሪያ ብዝሃነት ፍትሐዊነትና አካታችነትን በተቋማዊ መዋቅር ውስጥ በይፋ ማካተቱን ጠቅሰው ዩኒቨርሲቲው የሴት ተማሪዎችን ደህንነት ለመጠበቅ የአካዳሚክ ድጋፍ ለመስጠትና ምቹ የትምህርት ከባቢ ለመፍጠር እየሰራ መሆኑን ጠቁመዋል። በየዓመቱ እንደ አውሮፓውያን አቆጣጠር መጋቢት 8 ወይም ማርቼት ታስቦ የሚውለው ዓለም አቀፍ የሴቶች ቀን መነሻው በ20ኛው መቶ ክፍለ ዘመን መጀመሪያ ላይ በሰሜን አሜሪካና በአውሮፓ ያሉ ሴቶች ለተሻለ የሥራ ሁኔታና የመምረጥ መብት መደራጀት በጀመሩበት ወቅት የተደረገ እንቅስቃሴ ነው። ዓለም አቀፍ የሴቶች ቀን ማርቼት ዘንድሮ በዓለም አቀፍ ደረጃ ለ115ኛ ጊዜ በሀገራችን ደግሞ ለ50ኛ ጊዜ በነገው ዕለት ተከብሮ ይውላል። የ2026 ዓለም አቀፍ መሪ ቃሉ ለማግኘት ስጥ ጊቭ ቱ ጌን፣ በሀገራችን ደግሞ የ50 ዓመት የሴቶች ድምጽ ለእኩልነትና ለበለጸገች ኢትዮጵያ በሚል እየተከበረ ነው። ዕለቱን አስመልክታ ሊዲያ ዝናቡ የሚከተለውን አዘጋጅታለች። በየዓመቱ መጋቢት 8 ታስቦ የሚውለው ዓለም አቀፉ የሴቶች ቀን መነሻው በ20ኛው መቶ ክፍለ ዘመን መጀመሪያ ላይ በሰሜን አሜሪካና አውሮፓ በተደረገው የሰራተኞች እንቅስቃሴ ሴቶች የተሻለ ሁኔታ እንዲሁም የመምረጥ መብታቸው እንዲከበርላቸው ያደረጉት ዘመቻ ነው። ቀኑ በተለይም እንደ አውሮፓውያኑ አቆጣጠር መጋቢት 8 ቀን በ1917 የሩሲያ ሴት የጨርቃ ጨርቅ ሰራተኞች ብሬድ ኤንድ ፒስ ወይም ዳቦና ሰላም በማለት የስራ ማቆም አድማ ያደረጉበት ሲሆን ይህም በሩሲያ አብዮት እንዲቀጣጠልና ሴቶች የመምረጥ መብት እንዲኖራቸው ያደረገ እርምጃ
ሆኖ በታሪክ ተመዝግቧል። እንደ አውሮፓውያኑ አቆጣጠር በ1975 የተባበሩት መንግስታት ድርጅት ቀኑን በይፋ እውቅና ሰጥቶ በ1977 ማርች 8 ወይም መጋቢት 8 ደግሞ የሴቶችን መብትና ዓለም አቀፍ ሰላም ለማስፈን ይረዳል በሚል ተቀባይነት አግኝቶ ታስቦ መዋል ጀምሯል። ቀኑ እኩል ክፍያ፣ የትምህርት ተደራሽነት፣ ደህንነትና በሴቶች ላይ የሚደርሱ ጥቃቶችን በማስቆም ዙሪያ ግንዛቤ ማስጨበጡን የቀጠለ ሲሆን በነገው ዕለትም በዓለም አቀፍ ደረጃ ለ115ኛ ጊዜ ጊቭ ቱ ጌን ወይም ለማግኘት ስጥ፣ በሀገራችን ደግሞ ለ50ኛ ጊዜ የሴቶችን ድምጽ ለእኩልነትና ለበለጸገች ኢትዮጵያ በሚል ታስቦ ይውላል። እየተከታተላችሁ የምትገኙት ከቻናሏን የሚተላለፈውን የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። በዱባይ ጦርነትና ተዛማጅ መልእክቶችን በማህበራዊ ትስስር ገጾች ማጋራት ለእስር ይዳርጋል ተብሏል። በሀገሪቱ የሚገኙ ታዋቂ የማህበራዊ ትስስር ገጽ ባለቤቶች ማስጠንቀቂያ ደርሷቸዋል። ለዝርዝሩ ሄሮዳዊት ንጉሴ። ብሔራዊ ደህንነትን የሚጻረሩ ሰላምን የሚያደፈርሱና ለግጭት የሚዳርጉ መረጃዎችን በማናቸውም ማህበራዊ ትስስር ገጾች ላይ ማጋራት ከገንዘብ እስከ እስር የሚያደርስ ቅጣት እንደሚያስከትል ነው የተባበሩት አረብ ኤሚሬትስ መንግስት ማስጠንቀቂያ የሰጠው። ዱባይ ከኢራን ጋር በተያያዘ በሚሰነዘሩ የሮኬት ጥቃቶች ስጋት ውስጥ ባለችበት በዚህ ወቅት የመንግስትን ስም የሚያጠፉ ወይም ሽብር የሚፈጥሩ ምስሎችንና መረጃዎችን የሚለጥፉ ግለሰቦች እስከ $77,000 የገንዘብ መቀጫ ወይም የእስር ቅጣት ይጠብቃቸዋል። ከዚህ ማስጠንቀቂያ መውጣት አስቀድሞ አንዳንድ ተጽዕኖ ፈጣሪዎች የሚወድቁ ሮኬቶችን የሚያሳዩ ቪዲዮዎችን ለቀው የነበረ ቢሆንም ከማስጠንቀቂያው መውጣት በኋላ ግን ወዲያውኑ ለማጥፋት ተገደዋል። ዘ ቴሌግራፍ ጋዜጣ እንዳለው የሀገሪቱ የሳይበር ወንጀል ህግ እጅግ ጥብቅ በመሆኑ ማንኛውም ስለ ጦርነቱ የሚሰጥ አስተያየት እንደ ወንጀል ሊቆጠር ይችላል። ባለስልጣናቱ የዚህ ህግ መውጣት ዓላማ ያልተረጋገጡ መረጃዎች ስርጭትን ለመቆጣጠርና በህዝብ ላይ ድንጋጤ እንዳይፈጠር በማሰብ መሆኑን ገልጸዋል። ኢንዶኔዥያ እድሜያቸው ከ16 ዓመት በታች ለሆኑ ልጆች ማህበራዊ ሚዲያ መጠቀም እገዳን ልትጥል ነው። ለዚህ ውሳኔዋ አውስትራሊያ ምክንያት ሆናታለች። የሀገሪቱ የኮሚኒኬሽንና ዲጂታል ጉዳዮች ሚኒስቴር እንደገለጹት ህጻናትን ከኦንላይን ጥቃት ማታለልና ሌሎች አደጋዎች ለመጠበቅ ይህን ውሳኔ ማሳለፍ አስፈላጊ ሆኗል ብለዋል። ለዝርዝሩ ጸጋኒስ ተሰማ። የአገሪቱ የኮሚኒኬሽንና ዲጂታል ጉዳዮች ሚኒስትር እንደገለጹት ህጻናትን ከኦንላይን ጥቃት ማታለልና ሌሎች አደጋዎች ለመጠበቅ ይህን ውሳኔ ማሳለፍ አስፈላጊ ሆኗል ብለዋል። ከመጪው መጋቢት 28 ጀምሮም እንደ ዩቲዩብ፣ ቲክቶክ፣ ፌስቡክ እና ኢንስታግራምን የመሰሉ የማህበራዊ ትስስር ገጾች አደገኛ ናቸው ተብለው በመታመኑ ከ16 ዓመት በታች የሆኑ ሁሉ እንዳይጠቀሟቸው ይዘጋሉ። በታዳጊዎች ላይ በተደረገ ዳሰሳ ህጻናት በማህበራዊ ትስስር ገጾች አማካኝነት ለሳይበር ጥቃት፣ የኦንላይን ማታለልና የስክሪን ሱስ የመሰሉ አደጋዎች በከፍተኛ ሁኔታ ተጋላጭ መሆናቸውን አሳይተዋል። የተባበሩት መንግስታት የህጻናት ድርጅት በ2023 ባካሄደው ጥናት በኢንዶኔዥያ ከተጠየቁ 510 ህጻናት ውስጥ ግማሽ ያህሉ በማህበራዊ ሚዲያ የጾታዊ ይዘቶችን እንደተመለከቱ አሳይቷል። መንግስት ውሳኔውን ይፋ ሲያደርግ አንዳንድ ወላጆች ድጋፍ ሲሰጡ፣ ሌሎች ግን ሙሉ እገዳ ከማድረግ ይልቅ ቀላልና ተመጣጣኝ መፍትሄ እንዲፈለግ መክረዋል። በቅርቡ አውስትራሊያ እድሜያቸው ከ16 ዓመት በታች የሆኑ ልጆች ማህበራዊ ሚዲያ የመጠቀም እገዳ ማሳለፏ ኢንዶኔዥያን ለዚህ ውሳኔ እንዳነሳሳ ቢቢሲ ጠቁሟል። ስፔንና እንግሊዝ ተመሳሳይ እርምጃ ሊወስዱ እንደሚችሉ የገለጹ ስለመሆኑ ዘገባው አክሏል። ሌሊቱን በኩዌትና በእስራኤል የማስጠንቀቂያ ደውሎች ሲሰሙ አድረዋል። የአሜሪካ እስራኤል ኢራን ጦርነት አብዛኛውን የመካከለኛው ምስራቅ ሀገራት እየነካካ መጠነ ሰፊ ወደሚባል የዘመቻ ምዕራፍ ተሸጋግሯል። ዋይት ሀውስ ዘመቻውን ለማጠናቀቅ ከ4 እስከ 6 ሳምንታት የጊዜ ገደብን አስቀምጧል። በሌላ በኩል የአሜሪካ የስለላ መስሪያ ቤት ቻይናና ሩሲያ ኢራንን እየረዱ መሆናቸውን የሚያሳዩ መረጃዎች አሉኝ እያለ ነው። ለዝርዝሩ አናውል ተስፋ። በየደቂቃው አዳዲስ ክስተቶች የሚሰሙበት የኢራን እስራኤል አሜሪካ ጦርነት አብዛኛውን የመካከለኛው ምስራቅ ሀገራት እየነካካ መሆኑን ተከትሎ መጠነ ሰፊ ወደሚባል የዘመቻ ምዕራፍ ተሸጋግሯል። እስራኤል በኢራን ላይ አዲስ የአየር ጥቃት ለመክፈት እየተዘጋጀች እንደሆነ ማስታወቋን ተከትሎ ሌሊቱን በቴህራን የሚገኝና ዋና የሚባል የንግድ አየር ማረፊያ ላይ ከባድ የተባለ ፍንዳታ ተከስቷል። በስፍራው የነበሩ የአይን እማኞች የአየር ማረፊያው በእሳት እየተለበለቡ የሚገኙ አውሮፕላኖችን ማየታቸውን ምስክርነት ሰጥተዋል። እንደ ቢቢሲ ዘገባ በኢራን ዋና ከተማ የሚገኘው ዋናው የጆሞሪ ጎዳና በእስራኤል ተመቷል። እነዚህ የእስራኤል ተዋጊ ጀቶች በደቡባዊና ምስራቃዊ ሊባኖስ እንዲሁም በቤይሩት የከተማ ዳርቻዎች ላይ የቦምብ ጥቃት ሲያደርሱ ማደራቸውንም የእስራኤል መገናኛ ብዙሃን ዘግበዋል። በቴህራን የሚኖሩ ዜጎች ለቢቢሲ ፐርሺያን እንደተናገሩት ከእስከዛሬዎቹ ሌሊቶች የአሁኑ ሌሊት እጅግ ከባዱና አስጨናቂው ሌሊት ነበር ብለዋል። እንዲሁም በየጥቂት ሰዓታት ልዩነት ጥቃቶች እየተደጋገሙ እንደሚመጡም ገልጸዋል። በዚሁም ሌሊቱን በእስራኤልና
የኢቫኩዌት ማስጠንቀቂያ ደውሎች ሲሰሙ አድረዋል። በደቡባዊ ቤይሩት የሚገኙ ነዋሪዎችም ሙሉ ለሙሉ ለቀው እንዲወጡ ትዕዛዝ መሰጠቱ ቀውሱን አሳሳቢ አድርጎታል። አዳዲስ ጥቃቶች በየአቅጣጫው በመክፈት ፋታ ያላገኘችው እስራኤል በሄዝቦላ ላይ ያነጣጠረ መጠነ ሰፊ ጥቃት እያደረሰች ስለመሆኑ ነው የአልጄዚራ ዘገባ የሚያሳየው። ይህ በእንዲህ እንዳለ አርብ ለቅዳሜ አጥቢያ በባግዳድ አየር ማረፊያ አቅራቢያ በሚገኘው የአሜሪካ የጦር ሰፈር ላይ ከፍተኛ ፍንዳታ መሰማቱን ተከትሎ የዋይት ሀውስ ሰዎች ቁጣቸውን እያሰሙ ነው። አሁን የኢራን መሪዎች ያላቸው ብቸኛ አማራጭ ያለምንም ቅድመ ሁኔታ እጅ መስጠት ነው ያሉት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ምንም አይነት ድርድር አይኖረንም ሲሉ አሳስበዋል። ጽሕፈት ቤታቸው ዋይት ሀውስ በበኩሉ ባወጣው መረጃ ይህን በኢራን ላይ እየተካሄደ የሚገኘው ወታደራዊ እርምጃ ለማጠናቀቅ ከ4 እስከ 6 ሳምንታት ብቻ ያስፈልገናል ሲል ጠቁሟል። በሌላ በኩል የአሜሪካ የስለላ መስሪያ ቤት ቻይናና ሩሲያ ኢራንን እየረዱ እንደሆነ መረጃዎች አሉን እያሉ ይገኛሉ። በተለይም ሩሲያ የአሜሪካን ሙሉ ወታደራዊ እንቅስቃሴዎች የባህርና የአየር ኃይሉን መረጃዎች ለኢራን እየሰጠች መሆኑን ሲኤንኤን ዘግቧል። ይህን አስመልክቶ የአሜሪካ የመከላከያ ሚኒስትር ፕሬዝዳንት ትራምፕ ማን ከማን ጋር እየተነጋገረ እንደሆነ ሙሉ መረጃ አላቸው ብለዋል። በተለይም የቻይና መንግስት ለኢራን ድጋፍ ለመስጠት እየተዘጋጀ መሆኑን የአሜሪካ የስለላ ተቋማት ደርሶበታል ሲል ቢቢሲ ጽፏል። የሊባኖስ የጤና ሚኒስቴር እንደሚለው የእስራኤል ጥቃት ከጀመረ ወዲህ 217 ሰዎች ሞተዋል። ኢራን ያለምንም ቅድመ ሁኔታ እጅ የማትሰጥ ከሆነ ጦርነቱ አይቋጭም ሲሉ ዶናልድ ትራምፕ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ የሚደረስበት እድል እንደሌለ ጠቅሰው ጦርነቱ የሚቋጨው ኢራን ያለምንም ቅድመ ሁኔታ እጅ ከሰጠች ብቻ ነው ሲሉ ተናግረዋል። ትራምፕ በትሩዝ ማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ በቀጣይ የኢራን መሪ ምርጫ አሜሪካ መሳተፍ አለባት የሚለውን አስተሳሰብ አሁን ላይ ጦርነቱ ከተገባደደ በኋላ ተቀባይነት ያለው መሪ ስልጣን ይይዛል ሲሉ ገልጸውታል። አሜሪካና አጋሮቿ ኢራንን ከውድቀት ለመታደግ በትጋት እንደሚሰሩና የኢራን ምጣኔ ሀብትም እንደሚያንሰራራ ነው ፕሬዝዳንቱ የጠቆሙት። ኢራንን ወደ ታላቅነቷን መልሳታለን፣ የወደፊት ዕጣ ፈንታዋ ብሩህ ይሆናል በማለትም ገልጸዋል። 8ኛ ቀኑን በያዘው በእስራኤል አሜሪካና ኢራን መካከል እየተካሄደ ባለው ጦርነት ይህ ዜና እስከተጠናከረበት ሰዓት ድረስ በኢራን በኩል ቢያንስ 1332 ሰዎች መሞታቸው ተዘግቧል። ሞሪሸስ እንግሊዝን ለመክሰስ እያጤንኩ ነው ብላለች። የቻጎስ ደሴቶች ርክክብ መዘግየት ለክሱ መነሻ ምክንያት ሆኗል። የሞሪሸስ ደሴት ጠቅላይ ሚኒስትር ናቪን ራምጉላም ለንደን በፈረንጆቹ ግንቦት 2025 የተፈረመውን የሉዓላዊነት ሽግግር ስምምነት ላለማጽደቅ ሆን ብላ እያዘገየች ነው ሲሉ ተችተዋል። ስልታዊ የአሜሪካ የእንግሊዝ ዲያጎ ጋርሲያ የጦር ሰፈር መገኛ የሆነችው የህንድ ውቅያኖሷ የደሴቶች ስብስብ ይፋዊ ርክክብ እስኪከናወን ድረስ ከዓለም አቀፍ የህግ ተቋማት ጋር ምክክር ጀምራለች። ስምምነቱ የደሴቶቹን ሉዓላዊነት ለሞሪሸስ በማስተላለፍ እንግሊዝ የጦር ሰፈሩን በዓመት ከ100 ሚሊዮን ፓውንድ ወይም ከ133 ሚሊዮን ዶላር በላይ በሆነ ክፍያ ለ99 ዓመታት ተከራይታ እንድትጠቀም ይፈቅዳል። ነገር ግን የሞሪሸስ የሚኒስትሮች ኮሚቴ ባለፈው ግንቦት ወር የተፈረመው ስምምነት እስካሁን ድረስ ተግባራዊ ባለመሆኑ ስጋቱን ገልጿል። የቻጎስ ደሴቶች ሞሪሸስ ነጻነቷን ከማግኘቷ ከ3 ዓመታት በፊት ማለትም በ1965 ነበር ከሞሪሸስ የተነጠሉት። በ2019 የዓለም አቀፍ የፍትህ ፍርድ ቤት የእንግሊዝ አስተዳደር ህገወጥ መሆኑን ወስኖ እንደነበረ ስፑትኒክ አስታውሷል። በክር ወይም በዳንቴል ስራዎች እንደ ሹራብና ኮፍያ ያሉ የእጅ ስራዎችን መስራት ጥፍርን አብዝቶ እንደ መብላት ያሉ ልማዶችን እንዲሁም ከተለያዩ ሱሶች ለማገገም እንደሚረዳ የስነ ልቦና ባለሙያዎች ይገልጻሉ። ባለሙያዎቹ አክለው እንዲህ ያሉ ቀላል ተግባራት ከስነ ልቦናዊ ጥቅም ባለፈ ለአካላዊ ጤናና ለማህበራዊ ተግባቦት ቀላል የማይባል ሚና እንዳለው አብራርተዋል። ሄሮዳዊት ንጉሴ ተጨማሪ አላት። በአብዛኛው የዓለማችን ክፍል በክር ሹራብ ወይም ሌሎች መገልገያዎችን መስራት እንደ አረጋውያን ጊዜ ማሳለፊያ ተደርጎ ይቆጠር የነበረ ቢሆንም ባለሙያዎች ግን በክር የሚሰራ የእጅ ስራ ለአካላዊ ስነ ልቦናዊ ጤና እንዲሁም ለማህበራዊ ግንኙነት ጠቃሚ ሚና እንደሚጫወት ይናገራሉ። በብሪቲሽ ኮሎምቢያ ዩኒቨርሲቲ የስነ ልቦና ፕሮፌሰር የሆኑት በርኒንግሃም ከ2009 ጀምሮ አጥንቸዋለሁ ባሉት ጥናት ሁለት እጅን በመጠቀም በሚሰራ የዳንቴል ሹራብ ስራ እንቅስቃሴ ወቅት ዲሴንሲቴሽን የተባለ የሁለቱም አይኖቻችን እንቅስቃሴ ከግራ ወደ ቀኝ የሚሄድ ብርሃንን ለአንጎላችን ሲሰጠው አእምሯችን እንዲነቃቃ ይሆናል። ይህም ደግሞ ጭንቀትን ለማከም ጥሩ ተፈጥሯዊ መንገድ ነው ሲሉ ገልጸውታል። ቀኙ አካላችን ሲሰራ በቋንቋ፣ በሂሳብ፣ በመፍትሄ አመንጪነት ላይ የሚያተኩረው ግራ የአእምሯችን ክፍል ይነቃቃል። ግራ አካላችንን ስንጠቀም ደግሞ ጥበባዊና ልዩ ተሰጥኦ የሚጠይቁ ስራዎች ላይ የሚያተኩረው ቀኙ የአእምሯችን ክፍል ይነቃቃል። ታዲያ በክር የሚሰሩ ስራዎች ሁለቱንም እጆቻችንን ተጠቅመን የምንሰራቸው በመሆናቸው ለአእምሯችን መነቃቃት የሚሰጡት ጠቀሜታ ቀላል የሚባል አይደለም። በሱስ የተጠቁ ሰዎች ከሱሳቸው ለማገገም በሚያደርጉት ጉዞ ይህ የክር
ስራ ልምድ ትኩረታቸውን እንዲሰበስቡና መረጋጋት እንዲኖራቸው አስተዋጽኦ እንዳለው በባለሙያዎች ተጠቅሷል። ከአካላዊ ጤና አንጻር ደግሞ በማሳቹሴት አጠቃላይ ሆስፒታል ተመራማሪ የሆኑት ዶክተር ሄርበርት ቤንሰን በጻፉት ሳይንሳዊ ጥናት እንዲህ ያለው ተግባር የደም ዝውውርን በማስተካከልና የልብ ድካምን በመቀነስ ረገድ ጠቃሚ መሆኑ ተብራርቷል። መጥፎ ልማዶችን ለመተካትና ማህበራዊ ተግባቦትን ለማሳደግም የክር ስራ አስፈላጊነት ተጠቅሷል። ነገር ግን ሁሉም ሰው ይህ ሙያ ላይኖረው ይችላል። ስለዚህ ሁለት እጅን በመጠቀም በገመዶች ላይ የጨሌ ጌጣጌጦችን መስራት ጥሩ አማራጭ ነውም ተብሏል። ዘገባው የቢቢሲ ነው። በዕለት ተዕለት የማህበራዊና የስነ ልቦና ጫናዎች ለሚበሳጩ በተለይም ሴቶች ንዴታቸውን ወደ መድረክ ጥበብ በመቀየር የአእምሮ እረፍት የሚያገኙበት አዲስ የኮሜዲ ስልጠና ይፋ ተደረገ። ይህ የኮሜዲ ስልጠና የሴቶችን ሁለንተናዊ ተሳትፎና ስነ ልቦናዊ ጥንካሬን ለማሳደግ ታላሚ ያደረገ ሲሆን ስያሜውም ክራንክ ውመንስ ክለብ ይባላል። ስልጠናውን በዓለም አቀፍ ደረጃ ከፍተኛ ትኩረትን እየሳበ ይገኛል። ማሌት ደመላሽ ተጨማሪ አላት። ብዙ ጊዜ ንዴትና ብስጭት ለአእምሮም ሆነ ለአካል ጤና ጠንቅ እንደሆኑ በሕክምና ባለሙያዎች ይነገራል። ነገር ግን በአውስትራሊያ የሚገኝ አንድ የኮሜዲ ስልጠና ማዕከል ይህንን ብስጭት ወደ ገቢና እውቅና እንዲሁም ወደ ሳቅ የሚቀይርበትን አዲስ መንገድ ይፋ አድርጓል። ታዋቂዋ አውስትራሊያዊት ኮሜዲያን ማንዲ ኖላን የጀመረችው ይህ ክራንኪ ውመንስ ክለብ ወይም የተበሳጩ ሴቶች ክለብ የተሰኘ ስልጠና ሴቶች በቤት ውስጥ በስራ ቦታና በኑሮ ውድነት ምክንያት የሚሰማቸውን ጥልቅ ንዴት ወደ ስታንዳፕ ኮሜዲ እንዲቀይሩት እያደረገ ይገኛል። ስልጠናው በተለይም እድሜያቸው ከፍ ባሉና በተለያዩ የማህበራዊ ጫና ውስጥ በሚያልፉ ሴቶች ላይ ትኩረት ያደርጋል። አዘጋጇ ማንዲ ኖላን እንደምትናገረው ብዙ ሴቶች ንዴታቸውን አፍነው በመያዝ ለጭንቀት ይዳረጋሉ። ይህ ስልጠና ግን ያንን ንዴት ወደ ቀልድ በመለወጥ በመድረክ ላይ እንዲተነፍሱት ያግዛቸዋል ብላለች። በስልጠናው ወቅት ሰልጣኞች በመጀመሪያ የሚያበሳጯቸውን ነገሮች በዝርዝር ይጽፋሉ። በመቀጠልም እነዚህን የብስጭት ታሪኮች በኮሜዲ ህግጋት አቀነባብረው ለሰው በሚያስቅ መልኩ ማዘጋጀትን ይማራሉ። በስልጠናው ማጠቃለያ ላይም አባላቱ በትልልቅ መድረኮች ላይ በመውጣት ቀልዶቻቸውን ለታዳሚያን ያቀርባሉ። ከስልጠናው ተሳታፊዎች መካከል አንዳንዶቹ እንደሚናገሩት በኑሮ ውድነትና በቤተሰብ ኃላፊነት ተማረው የነበረ ቢሆንም አሁን ግን ያንን ሁሉ ጫና በመድረክ ላይ በመቀለድ ወደ ደስታ ቀይረውታል። ንዴታችንን በመድረክ ላይ መተንፈሳችንና ሰዎች በእኛ ታሪክ ሲስቁ ማየታችን ትልቅ ስነ ልቦናዊ እፎይታን ሰጥቶናል ሲሉም ሰልጣኞቹ ምስክርነታቸውን እየሰጡ ይገኛሉ። ይህ በአይነቱ ለየት ያለ ስልጠና በኤቢሲ ኒውስና በሌሎች ዓለም አቀፍ መገናኛ ብዙሃን ከፍተኛ ሽፋን እያገኘ ሲሆን ወደፊትም በተለያዩ ሀገራት መሰል የጥበብ መድረኮችን ለማስፋፋት እቅድ መያዙ ተገልጿል። ይህ የኮሜዲ ስልጠና በሴቶች ላይ የሚታየውን ድብቅ ስሜትና ጫና በፈጠራ ስራ ለመተንፈስ ትልቅ አማራጭ መሆኑ ተነግሯል። በተለይም በእድሜ ጠና ያሉ ሴቶች በማህበረሰብ ውስጥ ያላቸውን ድምጽ በሳቅና በደስታ እንዲያሰሙ መንገድ መክፈቱ በብዙዎች ዘንድ አድናቆትን እያተረፈ ይገኛል። ንዴትን ወደ ሳቅ የሚቀይረው ይህ መድረክ በቀጣይም ተጨማሪ ተሳታፊዎችን በማቀፍ ወደ ተለያዩ የዓለም ክፍሎች ይስፋፋል ተብሎ ይጠበቃል። መረጃው የኤቢሲ ኒውስ ነው። ውፍረትን ለመቀነስ ከአኗኗር ዘይቤ ይልቅ በተለያዩ የክብደት መቀነሻ መድኃኒቶች ላይ ትኩረት ማድረግ የህብረተሰቡ ውድቀትን ያስከትላል ሲሉ የእንግሊዝ ዋና የሕክምና መኮንን አስጠንቅቀዋል። በሕክምና ጋዜጠኞች ማህበር ዓመታዊ ስብሰባ ላይ ንግግር ያደረጉት ፕሮፌሰር ክሪስ ዊቲ በመላው የብሪታንያ ከተሞች ውስጥ ያለው የምግብ ስርዓት ለሰዎች በርካታ አማራጮችን እንደሚያቀርብ በመግለጽ ፊታቸው ወደ ክብደት መቀነሻ መድኃኒቶች ከማዞር ይልቅ ጤናማ የአመጋገብ ስርዓትን መከተል እንደሚገባ አሳስበዋል። ሊዲያ ዝናቡ ተጨማሪ አላት። ከመጠን በላይ የሆነ የሰውነት ክብደት መጨመር በዓለም አቀፍ ደረጃ አሳሳቢ የጤና ስጋት ሆኗል። በመሆኑም የእንግሊዝ ዋና የሕክምና መኮንን ውፍረትን ለመቀነስ የአኗኗር ዘይቤንና የአመጋገብ ስርዓትን ከማስተካከል ይልቅ የክብደት መቀነሻ መድኃኒቶች ላይ ትኩረት ማድረግ የህብረተሰብ ውድቀትን እንደሚያስከትል አስጠንቅቀዋል። በእንግሊዝ በከፍተኛ ሁኔታ እየተስፋፋ የሚገኘው የሰውነት ክብደት መጨመር መንስኤው የሰዎች የክብደት መቀነሻ መድኃኒቶች ላይ በመተማመን ጤናማ ያልሆነ የአኗኗር ዘይቤና የአመጋገብ ስርዓት እንዲከተሉ መፈቀዱ ነው። ይህ ደግሞ ለጥቂት ለሚያስፈልጋቸው ሰዎች ብቻ የሚሰጠውን ሕክምና በመተማመን ጤናማ ባልሆነና ባልተስተካከለ የአመጋገብ ስርዓት ምክንያት ብዙዎችን ወደ ከፍተኛ የሆነ የሰውነት ክብደት መጨመር እየመራ ይገኛል ሲሉ ፕሮፌሰር ክሪስ ዊቲ አሳስበዋል። በሕክምና ጋዜጠኞች ማህበር ዓመታዊ ምክክር ላይ የተገኙት ፕሮፌሰሩ በእንግሊዝ ከተሞች ውስጥ ያለው የምግብ ስርዓት በመላው ሀገሪቱ ጤናማ ያልሆኑ የምግብ አማራጮችን እንደሚያቀርቡ የገለጹ ሲሆን በአንጻሩ ጤናማ ጣፋጭና ተመጣጣኝ ዋጋ ያላቸውን ምግቦች በማስተዋወቅ ለ3 አስርት ዓመታት የተረጋጋ የውፍረት ምጣኔን የጠበቀች ሀገር በማለት ፈረንሳይን እንደ ምሳሌ ጠቅሰው ሲያሞግሱ ተደምጠዋል። ዘገባው የቢቢሲ ነው። በኦማን 20 ግመሎች የቁንጅና ውድድር ላይ ከንፈራቸውን ለመጨመር ቦቶክስና የፕላስቲክ ቀዶ ሕክምና በማድረጋቸው ከውድድር ውጪ ሆኑ። ከቅርብ ዓመታት ወዲህ ባህላዊ የግመል የውበት ውድድር የአሸናፊነት እድሎችን ለመጨመር የማስዋቢያ ዘዴዎችን መጠቀም እየጨመረ በመምጣቱ ጉዳዩ አወዛጋቢ ክስተቶችን እየፈጠረ ይገኛል። ለዝርዝሩ አናውን ተስፋ
እንደ ኦማን ባሉ አረብ ሀገራት የግመል ውበት ውድድር ትልቅ ጉዳይ ነው። ከሩቅ ስፍራ የሚመጡ አርቢዎች በምድሪቷ ላይ በጣም ውብ ግመል ባለቤት የሚለውን ማዕረግ ለማሸነፍ ከቅርብ ዓመታት ወዲህ የተለያዩ የመዋቢያ ማሻሻያዎችን በግመሎቻቸው ላይ እያደረጉ መሆኑ ውድድሩ ላይ ትኩረት ስቧል። በዘንድሮውም የግመል የውበት ውድድር ላይ ዳኞች አንዳንድ ግመሎች አካላዊ ባህሪያቸውን በመዋቢያ እንዳሻሻሉ አረጋግጠዋል። አንዳንድ ግመሎች ሊታዩ የሚችሉ የከንፈር ሙሊት ነበሯቸው። ሌሎች ደግሞ የፊት ጡንቾቻቸው በቶክስ ሲወጉ አንዳንድ ግመሎች አፍንጫቸውን ውብ ለማድረግ የሲሊኮን ማሻሻያ ተደርጎላቸዋል። ሌሎች የተከለከሉ ማሻሻያዎችን ጡንቻቸውን ለመጨመርና የእድገት ሆርሞን መርፌዎችን ተወግተዋል። በዚህም የተነሳ 20 ግመሎች ከቁንጅና ውድድር ውጭ ተደርገዋል። ስትከታተሉ የቆያችሁት ከቻናል ዋን የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናዎችን እየመራው አብራችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩ። መልካም ጊዜ